ለምን ይቅርታ አትልም ታዲያ? ማለት ለምን ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ የእውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም ውስጥሽ? አይደብረኝም። ከደበረ እግር መብላት ትችላለህ። ወዲያ ደግሞ እንደዚህ ነው ታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ የራስህን ነገር። አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አታመጣ። ለቀው ልከሰክሰው ይችላል። ተፈራው ደረሰ እንግዲህ ሁለቱም ተጣሉ ማለት ነው። ጃኒና አዶናይ ተጣልተዋል። በጣም ያሳዝናል። የዘንድሮ ፍቅር ሻሻ ያደርቅም። ጉድ ስሙ እስኪ ድጋሚውን ደግሞ ስሙት። የማዳም ቅመሞች እንዳትሰልፉት ይጠቅማችኋል። ወይኔ ጋይስ ጉድ ሰማችሁ እናንተ? ምን ጉድ መጣብን? ዱባይና የተለያየ አረብ ሀገር ያላችሁ የማዳም ቅመሞች ይህ ቪዲዮን ተመልከቱ እስቲ። مع أن عاملتي من إثيوبيا إلا أنني أقوم بتركيب كاميرات بتنو سمعتوا جاي لما قطعتر ين كاميرا دبكو يارجكونو نو جورينو ودوچي ሁላችሁም ነው ክፍላችሁን በደም እያያችሁ የምትሰሩበት ኪችን ላይ የተለያዩ ቦታ ላይ እነዚህ አንድ ጥቃቅን ካሜራዎች ልታረግባችሁ ትችላላችሁ። ምን አይነት ማዳም ነው ዘንድሮ ደግሞ የገጠመን? ለማንኛውም እዚህ ጋር አንድ ወዳጄ ያሳየኝ ነገር ነበር። አፕሊኬሽን ደግሞ አለ። ዝም ብላችሁ ተከፍቱትና ካሜራውን እስካን ማድረግ ትችላላችሁ። ቤታችሁ ውስጥ የተደበቀ ካሜራ ካለ በካሜራው ራሱ ያሳያችኋል፣ በስልካችሁ ካሜራ ማለት ነው። እና አፕሊኬሽኑን ደግሞ የምታወርዱበትን የመዳም ቅመሞች እንግዲህ ጥንቃቄ አድርጉ። አያችሁ አይደል? የመዳም የምትናገረውን ሰምታችኋል ማለት ነው። ካሜራ ምን እንደምታክል አይታችኋል። መጋረጃ ላይ እንዳደረገቻት በጣም ትንሽ በማጠረጥሩት ምክንያትና በተለይ አዲስ የመጣችሁ ከዚህ መማር አለባችሁ። በደንብ ራሳችሁን ጠብቁ ለማለት ፈልጋለሁ። እስኪ አንዱን ሌላ ነገር ደግሞ አስገብቼ መጨረሻ ላይ ሐሳቤን ሰጣለሁ። ያስከፋኝ ሌሊሳ ፈይሳ የተባለው ግለሰብ ያወጣው ማህበራዊ ሚዲያ ላይ የወጣበት የትርጉም መረጃ በጣም ያስከፋኝ። ይሄው ኦሮምኛውን ተመልከቱት። ትርጉሙንም ኢትዮ ኢንፎ እንዲህ ብሎ ተርጉሞታል። ጨከን ብላችሁ ስሙት፣ ስለሚዘገንን ማለት ነው። የእህትህን ደም ካሳ ከፈለክ በአባ ገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለህ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም። በእግር ይታሰባል እንዴ? አይታሰብም ማለት ሰው የሚያስበው በጭንቅላቱ ነው አይደል? ለማንኛውም ላልብ ብላችሁ እውነተኛው አምላክ እውነቱን ይግለጥ። በቅርቡ በማህበራዊ ሚዲያ መነጋገሪያ በሆነው በአንዱ ዓለም እና በባለቤቱ ቀናኒ ጉዳይ ላይ ብዙ ተባለ። አንዱ ዓለም በአፍ መፍቻ ቋንቋው በራሱ አንደበት በሱና በሚስቱ መካከል ያለውን እውነት ነግሮናል። ነገር ግን ዛሬ ግን እውነቱን ለማድበስበስ ለሚሞክሩት ጠንከር ያለ መልእክት አለን። አንተ ወንድም ነኝ የምትለው ሰው ለማስረዳት በወፍ ቋንቋ ባልታወቀ ቋንቋ የምትጮኸው አንተ ማነህ? ኮርማውም ጊደሩም የኛ ነው። እንዴት መናገር እንዳለብን አጥንተን እንጂ ደም የሚመልስልንም ሆነ ፍትን የሚጠይቅ ሰው ኮሮሙ ውስጥ አተን አይደለም። አንዱ ዓለም ገድሏል ወይስ አልገደለም? ለዚህ መልስ የሚሰጠው በታላቁ የአባ ገዳዎች ሕግ ነው። በባህላችን ገደልኩ ብሎ መዋሸት ነገ የሚያጠፋ መሐላ እንደበት ይታወቃል። ስለዚህ የቀናኒ ቤተሰቦች ሆይ እውነት በፈጣሪ ዘንድ ስላለ በእውነት መንገድ መጓዝ ግዴታችሁ ነው። ይህ ዳለቻ ግራጫ የሆነ ሰው ግን የእህቱን እውነት ለመፈለግ ሳይሆን እውነቱን ለማጥፋት እንደቆረጠ የታወቀ ነው። ለመሆኑ የትኛው አባ ገዳ ነው ያንተን በማይታወቅ ቋንቋ የሚቀርብ ለፍላፊነት ሰምቶ ፍርድ የሚሰጠው? እውነቱን ለመናገር እኔ በቦታው አልነበርኩም። ነገር ግን የእውነት አምላክ ያውቃል። እኔ ከእውነት በቀር ውሸት ስለማልወድ ያለ ማስረጃ አንድን ሰው ለመጉዳት የምታደርገውን ጥረት አልቀበልም። እኛ ከሞተ ሰው ይልቅ በሕይወት ያለ ነፍስን መታደግ እንፈልጋለን።
ልጃችን አንዷለም ያለ ማስረጃ እንዲበደል አንፈቅድም። እውነት ያላችሁ ሰዎች ሆይ በወፍ ቋንቋ ሳይሆን ልጁ በተናገረበት በኩሽ አንደበት እውነቱን ንገሩን። የኦሮሞ አባገዳም የኦሮሞን እውነት ይቀበል። ለአንዷለም የተላለፈ መልእክት ይላል። አንዷለም ሆይ ስማኝ፣ ገርለ ከሆነ ግድያው ባንተ አልተጀመረም። ራስን ግለጽና ካሳን ጉማህን ክፈል። ነገር ግን እጅህ ንጹህ ከሆነ ዝም ብለህ ራስን ለደም አሳልፈህ አትስጥ። ያ በማይታወቅ ቋንቋ የሚቀባጥረውን ደግሞ በዱላ አቅናው። አንዷለም ባለመሞቱ ደስ ብሎኛል። እሱ ባይኖር ኖሮ ያችን በሞት ያለፈችውን ምስኪን ልጅ ምን እንደምትሏት መገመት አያዳግትም። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ነፈሰበት ትነዱታላችሁ። እኔ ግን ታዘቢያችኋለሁ። እውነት ለባለቤቱ ትግባ፣ ለእውነተኛ ሰዎች እውነት ይገለጥላቸው። ትርጉም በኢትዮ ኢንፎ። እናንተ በሞተ ነፍስ የምትቀልዱ ዘረኞች ሆይ እባካችሁ አርፋችሁ ተቀመጡ። ዘረኝነታችሁን፣ ፖለቲከኝነታችሁን በግለሰቦች በትዳር ውስጥ በሚኖር ሞትና ፍትህ በሚጠይቁ አንደበቶች መካከል አትግቡ። ዘረኝነታችሁን ፖለቲካ ላይ አድርጉት። ዘረኝነታችሁን ሂዱና ምርጫ ተወዳደሩበት። ዘረኝነታችሁን የፈለጋችሁትና አድርጉበት። ይቺ በምስኪንነቷ በወንድሟ ፊት ትደበደም የነበረች ልጅ የጠየቀ ወንድምየው ፍትህ ነው። ገደለ አላለም። አባት ገደለ አላሉ። የጠየቁት ፍትህ እንዲመሰከርላቸው ነው። ጉማ እንቀበልም አሉ አባትየው። እናትየው ፍትህ ጠየቁ። እነኚህ ሰዎች ፍትህ ጠየቁ። ለዓለም ለኢትዮጵያ ሕዝብ በሚገባው ቋንቋ ተናገሩ። በኔ ቋንቋ ካልተናገር ካልከው ሄደ ቀርባ አናገረው። አንተ ኢትዮጵያ ውስጥ ከ80 በላይ ቋንቋ አለ፣ ሁሉም ሕዝብ የሚናገርበት። እያንዳንዱ ቋንቋ ትልቅም ትንሽም የለው። ሀገር ፍትህ ትጠይቃለች። እንዲህ በዘረኝነት የተጨማለቀ እድፍ ያደፈ የቆሸሸ ብሔርተኝነትና ዘረኝነትን አጨማልቆ በሰው ትዳር ጓዳ ውስጥ ገብቶ ፍትህን ለማራከስ የሚናገር ቋንቋ ግን ያሳፍራል። ይሄ አሳፋሪ ነው። አሁን ይሄ አትሌት ብሔራዊ ተወዳዳሪ ነው የምትሉት? ወይ ሩጫችሁን ሩጡ፣ ወይ በእግራችሁ ብቻ ማሰባችሁን ንገሩ። ነውር ነው። ይሄ ጸያፍ ነው። እኔ የምጠይቀው አባገዳዎችን አላወራም። የኢትዮጵያ ሕግ የሚመራው በኢትዮጵያ ፍትህ ስርዓት ነው። የኢትዮጵያ ሕግ የችን ልጅ ነፍስ ወይ መስመር ወይ የተያዘውን ነገር ወይ ልጁን ነፃ ብሎ ወይ ሕጉን ደግሞ ገዳዩን አረጋግጦ ወይ የሕጉን ምክንያት አጣርቶ ፍትህ ይስጠን። ቀነኒን የሚያውቅ ግለሰብ የለም። አንዷለምን የሚያውቅ ግለሰብ የለም። በኢትዮጵያ ጥላ ሰማይ ስር ግን ፍትህ የምትጠይቅ ነፍስ አለች። የቀነኒ ነፍስ ፍትህ ትጠይቃለች። ታዋቂነት አዋቂያነት አይደለም። ታዋቂነት በሙሉ ህግን መጣስ አይቻልም። በታዋቂነት ስም ዘረኝነት ውስጥ ገብቶ አንዱ ማብኳት አይችልም። እርስ በርስ የተጋደሉት ኦሮሞ ጎጃም ጋር መሄድ ምን አገባን? ምን አገናኙ? እርስ በርስ ተጋደሉ ተብሎ አጀንዳ እየተነሳ ያለው ባልና ሚስት መካከላቸው ግጭት አለ ነው የተባለው። ገዳዩን የገለጸ ሰው የለም። ይሄ አሳፋሪ፣ ይሄ ቅሌት ነው። ለዚህ ጉዳይ ፍትህ ይጠየቅ ማለት በህግ አግባብ የመጨረሻውን ፍትህ መስጠት የሚችለው አካል ማን ነው? ፖሊስ። የውሳኔው አካል ማን ነው? ፍርድ ቤት። ከሱ ውጭ አካል መስጠት የሚችል የለም። ስለዚህ መንግስት ሆይ ህግ የተጀመረውን ህግ እስከ ፍጻሜ ያደርስልን። ምክንያቱም ህግ የሚያከብር ህዝብ ስላለ ያን ህግ የሚያከብር ህዝብህን አክብረው። አለበለዚያ ግን በሚታይ እውነት የሚካድ ህግ ከተቀመጠ እናፍራለን። በሚታይ እውነት የሚታየውን እውነት የቤተሰብን ምስክርነት የአደባባይን ማስረጃነት የምርመራ የፎረንሲክ ምርመራ ውጤትን ጭምር አረጋግጦ ገዳይ አይደለም ይበለን፣ ወይ ሌላ ገዳይ ያምጣልን፣ ወይ ደግሞ ልጅቷን በራሷ ምክንያት ራሷን የገደለች ያስብለን። እኛ የምንፈልገው ከህግ አካላት ውሳኔ እንዲሰጠን፣ የመጨረሻው ውሳኔ እየወጣን
ሐሳብ የሚሰጡ ቤተሰቦችን ለማሸማቀቅ መሞከር ግን ነፍሰ ገዳዮችን ማበረታታት ነው። ወንጀል የሚፈጽሙ ሰዎችን ሴቶችን የሚያሳቅቁ የሚደበድቡ የሚገድሉ በሽጉጥ የሚያስፈራሩ በሽጉጥ ዝተው ተኩሰው ያስፈራሩ በየቀኑ የሚደበድቡ አፍንጫ የሚሰብሩ አይን የሚያሳብጡ ጥርስ የሚሰብሩ ሰዎችን ግን ማበረታታት የእናቶቻችሁ ነፍሰ ገዳይ ናችሁና